ኦሪት ዘፍጥረት ምዕራፍ 6 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ መልከ መልካሞች ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እነርሱም ሥጋ ናቸውና ዘመናቸውም 120 ዓመት ይሆናል አለ። በእነዚያም ወራት ራይት በምድር ላይ ነበሩ። ከዚያም በኋላ የእግዚአብሔር ልጆች ወደ ሰው ሴቶች ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸውን ያስጠሩ ኃያላን ሰዎች ሆኑ። እግዚአብሔርም የሰውን ክፉ ሥራ በምድር ላይ እንደበዛ የልባቸውም ሐሳብ ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳና አራዊት እስከ ተንቀሳቃሽም እስከ ሰማይ ወፍ ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህም እግዚአብሔርን ደስ አሰኘው። ኖህም 3 ልጆችን ሴምን፣ ሐምን፣ ያፌትን ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተመላች። እግዚአብሔርም ምድር እንደተበላሸች ሥጋን የለበሱ ሁሉ በምድር ላይ መንገዳቸውን እንዳበላሹ አየ። እግዚአብሔር አምላክም ኖህን አለው፣ የሰው ሁሉ ጊዜው በፊቴ ደርሷል። ከእነርሱ የተነሳ ምድር በግፍ ተመልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ባለ 4 ማዕዘን የእንጨት መርከብ ላንተ ሥራ፣ በመርከቢቱም ክፍሎች አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። መርከቧንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ፣ ወርዷ 50 ክንድ፣ ከፍቷ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ፣ ታችኛውንም ሁለተኛውንም ሶስተኛውንም ድርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ካንተ ጋር አጸናለሁ። ወደ መርከብም አንተ ልጆችህና ሚስትህን የልጆችህን ሚስቶች ይዘህ ትገባለህ። ከእንስሳት ሁሉ ከተንቀሳቃሽ አራዊት ሁሉ ሥጋ ካለው ሁሉ ካንተ ጋር ትመገባቸው ዘንድ ከሁሉም 2 ወደ መርከብ ታስገባለህ። ተባዕትና እንስት ይሁኑ፣ ከወፎች ሁሉ በየወገናቸው ከእንስሳትም ሁሉ በየወገናቸው በምድር ላይ ከሚሳቡ ተንቀሳቃሾች ሁሉ በየወገናቸው ካንተ ጋር ይመገቡ ዘንድ ከሁሉም 2 ወንድና ሴት እየሆኑ ወደ አንተ ይግቡ። ከሚበላውም የመብል አይነት ሁሉ ለአንተ ውሰድ፣ ወደ አንተ ትሰበስባለህ። እነርሱም ለእነርሱም መብል ይሆናል። ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ፣ እንዲሁ አደረገ።